ብርሃናተ ዓለም ጴጥሮስ ወጳውሎስ ጻድቁ አባታችን ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 5 ጴጥሮስ ወጳውሎስ። ጴጥሮስ ማለት ኮክ ሃይማኖት ወይም አለት ማለት ነው። በዕብራይስጥ ኬፋ ይለዋል። ቀዳሚ ስሙ ስምዖን ነው። ትውልዱ ከነገደ ሮቤል ነው። አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ጴርቴዋ የምትባል ሚስት ነበረችው። የሚተዳደረው ዓሣ በማጥመድ ነበር። ከወንድሙ ከእንድርያስ ጋር ዓሣ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። የዋህ ፈጣን፣ ቁጡ ነበር። የዋህነቱ ጌታ በባህር ላይ ሲሄድ አይቶ ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ አሰናብተኝ ብሎ በባህር ላይ ሊሄድ መሞከሩ፣ ፈጣንነቱ ጌታ ደቀ መዛሙርቱን በቂሳርያ ሰዎች ማን ይሉኛል ብሎ በጠየቃቸው ጊዜ ሙሴ ነው ኤልያስ ነው ይሉሃል ባሉትና እርሱም መልሶ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ጴጥሮስ ፈጥኖ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በመመለሱ፣ ቁጡነቱም አይሁድ ጌታን በያዙት ጊዜ ተቆጥቶ የማልኮስን ጆሮ በሰይፍ በመቁረጡ ታውቋል። ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲያስተምር ጴጥሮስ እኛ ሁሉን ትተን ተከተልንህ፣ ዋጋችን ምንድን ነው ብሎ ጠይቆ ነበር። ጌታም እውነት እላችኋለሁ የሰው ልጅ ዳግም በሚመጣበት ጊዜ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ ብሎ ከወንድሞቹ ከሐዋርያት ጋር የሚያገኘውን ክብር ነግሯቸዋል። ከዕለታት ባንዱም ጌታዬ አትተኛምን አለው። የዕንቁ ጽዋ ውሃ ሞልቶ ሰጠው። ሳይጠጣው እንቅልፍ ያዘው። ጽዋው ከእጁ ወድቆ ተሰበረ። ቢነቃ ጽዋው ተደቁሶ ውሃው ፈሶ አገኘ። ደነገጠም። እኔም ይህን ዓለም የያዝኩት በመሃል እጄ ነው። መተኛት ማንቀላፋት ቢኖርብኝ ዓለሙ እንዲሁ ተደቁሶ በጠፋ ነበር አለው። እንደምን አድርገህ ትይዘዋለህ አለው። ዓለምን በመሃል እጁ ይዞ እርሱን ከመሃል አድርጎ ስምዖን ወዴት አለህ አለው። እንጃ ያለሁበትን አላውቅም ብሎታል። ቅዱስ ጴጥሮስ ጌታን ከሁሉ አስቀድሞ ቢከተለውም በሕማሙ ጊዜ ከሁሉ አስቀድሞ ክዶት ነበር። ኋላ ግን በንስሐ የሚመለስ ሆኗል። ጌታ ከማረጉም አስቀድሞ በጎቼን ጠቦቶቼን ጠብቅ ብሎ በፍጹምነት በማዕከላዊነትና በወጣኒነት ያሉትን ሁሉ እንደ አባት ሆኖ እንዲንከባከባቸው አደራ ሰጥቶታል። ካረገም በኋላ በ10ኛው ቀን መንፈስ ቅዱስን ተቀብሎ የሚያውቀው ጸንቶለት የማያውቀው ተገልጾለት በአንድ ቀን ስብከት 3000 ሕዝብ አሳምኗል። ከጊዜያት ባንዱ ከዮሐንስ ጋር ለጸሎት ወደ ምኩራብ ሲገቡ እግሩ ልምሾ ሆኖ የተወለደ ሰው ስመ እግዚአብሔርን ጠራባቸው። ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። በኢየሱስ ክርስቶስ ስም ተነስ ተመላለስ አለው። ድኖ ተነስቷል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ መዲናቸው ኢየሩሳሌምን 1 ዓመት በኅብረት ካስተማሩ በኋላ ወንጌል ካልደረሰበት ለማድረስ ዓለምን ዕጣ በዕጣ በተከፋፈሉ ጊዜ ርዕሰ ሐዋርያት ነውና ሮምን ደርበው ሰጥተውታል። እርሱ ግን ለሁሉ አባት ነውና ሐዋርያትን ሁሉ ከሀገረ ስብከታቸው አድርሶ አለማምዶ ይመለስ ነበር። በሮም 25 ዓመት አስተምሯል። ከዚህ በፊት ግን በሰማርያ፣ በልዳ፣ በኢዮጴ፣ በአንጾኪያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያና በቢታንያ አስተምሯል። በኢዮጴ ስምዖን ሰፋዬ አሳእንን፣ ሊቀ ሐራ ቆርኔሌዎስን አስተምሯል። ጣቢታን ከሞት አስነስቷል። በልዳም ኤንያን የተባለ የ8 ዓመት የአልጋ ቁራኛ ፈውሷል። በሰማርያም ሲያስተምር ሲሞን የሚባል መሰሪ ብዙ ወርቅና ብር አምጥቶ እኔም እጄን በጫንኩበት ላይ መንፈስ ቅዱስ እንዲወርድ ተአምር እንዲደረግ አድርጉልኝ አለ። ጸጋ እግዚአብሔርን በወርቅ ትገዛለህን? ወርቅና ብርህ ለጥፋት ይሁኑልህ። ለዚህ ነገር ከእኛ ጋር ዕድል ፈንታ ጽዋ ተርታ የለህም፣ በጽኑ ክህደት ተይዘሃይሃለሁና አለው። ያም የማይሆንለት ቢሆን አንጾኪያ ወርዶ ያስት ጀመር። ደቀ መዛሙርትህን አሳተ ብለው ነገሩት። ዮሐንስን አስከትሎ ወረደ። መከራከር የማይቻለው ቢሆን ወደ ሮም ሄደ። ተከተሉት። ሕዝቡን ለማሳት ለመስዋዕት የቀረበውን በሬ በጆሮ ቢያንሹካሹኩበት ከሁለት ተከፈለ።
ቅዱስ ጴጥሮስ ጠርተህ አምጣው ብሎ ቢባርከው አፈፍ ብሎ ተነስቶ እያዳፋ አምጥቶታል። ያም በበኩሉ በምትሃት አጋንንትን ስቦ አንተን ቅስና አንተን ዲቁና ሹሜሃለሁ ብሎ ለማድረግ ሞከረ። ጥቂት ከፍ ካለ በኋላ ጴጥሮስ ቢያማትብበት አጋንንት ጥለውት ሸሹ። እርሱም ወድቆ ደቆ ቀርቷል። ኋላም ተከታዮቹ ትንሣኤ ሙታን የለም፣ ጌታ ነፍስ አልነሳም፣ ምትሃት ህድረት እያሉ ቢያውኩ 11ዱን ሐዋርያት 72ቱን አርድእት ቅዱስ ጳውሎስንና የጌታችንን ወንድም ያዕቆብን በኢየሩሳሌም ሰብስቦ በ50 ዓመተ ምህረት በያዕቆብ ሊቀመንበርነት 43ቱን አናቅጸ ዲድስቅልያን እንዲወስኑ አድርጓል። ከዚህም ሌላ ያስተማራቸው ምዕመናን ከሃይማኖት ከምግባር እንዳይወጡ 2 መልእክቶችን ጽፎላቸዋል። የመጀመሪያውን በ54 ዓመተ ምህረት በባቢሎን፣ ሁለተኛውን በ60 ዓመተ ምህረት በሮም ጽፎታል። ንጉሡ ኔሮን ቄሳር መምለኬ ጣዖት ነበረ። በሃይማኖት ምክንያት አስሮት ነበር። አካያ ዘምቶ ጠላቱን ድል ነስቶ ሲመለስ ለጣዖት ስገድ ቢለው አልሰግድም አለ። በችንካር ተሸንክሮ በመስቀል ተሰቅሎ ይሙት ብሎ ፈርዶበት ከዚያ በፊት አሕዛብ ሊጣሉት ሲነሱ ወደ ጌታ ሲያመለክት እሳት ከሰማይ ወርዳ ታጠፋለት ነበር። አሁንም እሳት ከሰማይ ወርዳ ትብላችሁ ብሎ ወደ ጌታ ቢያመለክት ጌታ በመስቀል ተሰቅሎ ታየው። ዳግመኛ በሮም ሰቀሉህን አለ። አንተ ብትፈራ እንጂ ነዋ አለው። ፈቃድስ ከሆነ ብሎ እንደ ጌታ ያቁማችሁ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ አላቸው። በራሱ ዘቅዝቀው ሰቅለውታል። ሥጋውንም ደቀ መዝሙሩ መርቄሎስ ከመስቀሉ አውርዶ በወተት በወይን አጥቦ ሽቱ ቀብቶ በነጭ ሐር ገንዞ እንዳይፈርስ በማር በተመላ ሳጥን አድርጎ ቀብሮታል። መዋዕለ ስብከቱ 50 ዓመት ነው። ቅዱስ ጳውሎስ። ጳውሎስ ማለት ነዋይ ህሩይ ወይም ምርጥ ዕቃ ማለት ነው። አንድም ብርሃን ማለት ነው። አንድም መድቅህ ወይም መፍጫ ማለት ነው። ደንጊያ በመዶሻ ተጠርቦ ለሕንፃ ሥራ እንዲውል አሕዛብም በእርሱ ትምህርት ታንጸው ለገቢረ ጽድቅ ይበቃሉና። ቀዳሚ ስሙ ሳውል ነው። ሳውልም ማለት ጸጋ እግዚአብሔር ማለት ነው። ትውልዱ ከነገደ ብንያም ነው። አባቱ ዮስአል ይባላል። የተወለደው ጌታ በተወለደ በ5 ዓመት በጠርሴስ ነው። ከ15 ዓመቱ ጀምሮ ኢየሩሳሌም በታላቅ እህቱ ቤት ተቀምጦ ከመምህር ገማልያል ሕገ ኦሪትን መጽሐፍተ ነቢያትን ሲማር አድጓል። ለሕገ ኦሪት ቀናኢ ከመሆኑ የተነሳ ክርስቶስን ሩቅ ብእሲ፣ ወንጌልን ዲቃላ ሕግ እያለ ሐዋርያትን ይቃወም፣ ምዕመናንንም ያሳድድ ነበር። በወንጌል ያመነው ጌታ ባረገ በ8ኛ ዓመት ነው። ምዕመናንን ለማሳደድ ከሊቀ ካህናት የሹመት ደብዳቤ ተቀብሎ ወደ ደማስቆ ሲሄድ መብረቅ ጣለበት። ደንግጦ ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ ሰማ። አንተ ማነህ አለ። ምዕመናንን ከዋሉበት አላሳድር ካደሩበት አላውል የምትልብኝ የናዝሬቱ ኢየሱስ ነኝ። በእኒህ የተሳለውን ሰይፍ ቢረግጡት የረገጠው ሰው እንጂ ሰይፉ ይጎዳልን? አንተስ እኔን ብትክድ ምዕመናንን ብታሳድድ አንተ እንጂ እኔ ጎዳለሁን? አለው። አሁን ምን ላድርግ አለው። ተነስተህ ወደ ከተማ ግባ፣ የምታደርገውን ይነግሩሃል አለው። ከእርሱ ጋር የነበሩ ድምፁን ይሰማሉ፣ መልኩን ግን አላዩም። ከወደቀበት ተነስቶ ዓይኑ ጠፍቷልና ሰዎች እየመሩት ቤተ ይሁዳ ደረሱት። እህል ውሃ ሳይቀምስ 3 ቀን ውሎ አድሯል። ከ72ቱ አርድእት አንዱ ሐናንያ በደማስቆ ይኖር ነበር። ጌታ በራእይ ታይቶ ጳውሎስን አሳምነህ አጥምቀው አለው። ምዕመናንን ከዋሉበት አላሳድር ካደሩበት አላውል የሚል አይደለምን አለ። ምርጥ ዕቃ አድርጌዋለሁና ሂድ ይቀበልሃል አለው። ሄዶ ወንድሜ ሳውል በመንገድ የታየህ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ ያድርብ ዘንድ ወደ አንተ ልኮኛል ብሎ ቢዳስሰው ዓይኑን ሸፍኖት የነበረው እንደ ቅርፊት ተቀርፎ ወድቆለታል። ከዚህ በኋላ በክርስቶስ እመኑ እያለ ያስተምር ጀመር። አይሁድ ተደነቁበት። በርናባስ በደማስቆ መጠራቱን በምኩራብ ማስተማሩን አይቶ ነበርና ሐዋርያት ጋር አገናኝቶት ከእርሱ ጋር የሚያስተምር ሆነ። በልስጥራን ሲያስተምሩ ሽባ ሆኖ የተወለደ ሰው አግኝተው በጌታዬ በኢየሱስ ክርስቶስ ስም ተነስተህ ቁም ቢለው እግሩ ጸንቶ ከወደቀበት ተነስቶ ቆሟል። ሕዝቡም ይህን አይተው አማልክት ሰው መስለው ወደኛ መጥተዋል ብለው መስዋዕት ሊሰውላቸው ከላሙ የወፈረውን መርጠው አመጡ።
ልብሳቸውን ቀደው ትቢያ ነስንሰው እንደናንተ ሰዎች ነን አማልክት አይደለንም ብለው ከለከሏቸው። መስዋዕቱን ትተው በወንጌል አምነው ተጠምቀዋል። ስማቸውን ለውጠው ጳውሎስን ሄርሜን፣ በርናባስን ድያ ብለዋቸዋል። አይሁድ ለምቀኝነት አያርፉምና ነገር እየሰሩ ያስሩት ይገርፉት ነበር። በሶርያ በኪልቅያ ሲያስተምር ሲላስን ጨምረው ገበያ ለገበያ እየጎተቱ ወስደው አሰሯቸው። መንፈቀ ሌሊት ሲሆን ድምፃቸውን ከፍ አድርገው ሲዘምሩ የእስር ቤቱ መሰረት እስኪናጋ ድረስ ኃይለኛ መናወጥ ሆነ። ጠባቂው የመሰረቱን መናጋት የበሩን መከፈት አይቶ ወጥተው የሄዱ መስሎት የአለቆቹን ቁጣ ተሰቆ ራሱን ሊያጠፋ ሰይፉን መዘዘ። ቅዱስ ጳውሎስም ሁላችንም አለን፣ አንድስ እንኳን የጠፋ ሳይኖር ራስን ትገድላለህን አለው። በዚህ ምክንያት አምኗል። ቅዱስ ጳውሎስ የሚያስተምረው በጥበብ ነበር። ጣዖት የሚያመልኩትን መምለክ ጣዖት መስሎ አስተምሯል። ይህስ እንደምን ነው ቢሉ ጴጥሮስና ዮሐንስ ከየሀገረ ስብከታቸው ተመልሰው በኢየሩሳሌም ሳሉ ሄዳችሁ አንጾኪያ አስተምሩ አላቸው። እረፍት ሽተው ነበርና በደመና አፋፍሶ አንጾኪያ ደረሳቸው። ገብተው ሲያስተምሩ ሕዝቡ ፍቅረ ጣዖት አድሮባቸዋልና ጴጥሮስን ደብድበው ከእግረ ጣዖቱ፣ ዮሐንስን በደረቁ ላጭተው ከደጃፍ ጣሉት። እርሱ ካህነ ጣዖቱ የሚለብሰውን ለባብሶ እሱኑ መስሎ መጣ። ዮሐንስን ከበር ወድቆ አገኘው። አንተ ፍቁረ እግዚእ አይደለህምን? ምነው ከዚህ ወድቀሃል አለው። እኔን አልክ እንጂ ሊቀ ሐዋርያት ጴጥሮስም ተደብድቦ ከእግረ ጣዖቱ ወድቋል አለው። ወደ ውስጥ ገብቶ መጥቅ መጥቶ ሕዝቡን ሰብስቦ ከቄሳር ተልኬ መጥቻለሁ፣ እንዲህ እያሉ የሚያስተምሩ አሉና ይዛችሁ ስደዱልኝ ብሏል አላቸው። እኛም እንጂ ይዘን ደብድበን ከዚህ ጥለናቸዋል አሉት። ወዲህ አምጧቸው አለና መጡ። ምን እያላችሁ ታስተምራላችሁ አላቸው። ጌታ ከሰማያት ወረደ፣ ከድንግል ተወለደ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛም ይመጣል ብለን አሉት። ድንግል ልትወልድ ሙት ሊነሳ ይችላልን? ቀጣፊ ብሎ ጴጥሮስን በጥፊ መታው። ወደ ቀደመ ግብሩ የተመለሰ መስሎት ወደ ቀደመ ግብር ተመለስክን አለ። የምትሉት እውነት ከሆነ ሙት አስነስታችሁ አሳዩኝ ብሎ የንጉሱ ልጅ ከሞተ 2 ወር ሆኖት ነበርና ከመቃብሩ ወሰዳቸው። ጸሎት ጀመሩ። እሱም በለሆሳስ ይጸልያል። ሙቱ ተነስቶ ማን አስነሳ ሲሉት የቅዱስ ጳውሎስን መልክ ከእግር ጥፍሩ እስከ ራስ ጸጉሩ ልቅም አድርጎ ዘርዝሮ እርሱ አስነሳኝ ብሏል። ተጠራጥረውት ስለነበር እንጂ የተነሳስ በሁሉም ጸሎት ነው። በዚህም ሕዝቡ ሁሉ አምነው ተጠምቀዋል። ሕሙማንንም ሕሙም መስሎ አስተምሯል። ይህስ እንደምን ነው ቢሉ ታመምኩ ብሎ ከቤተ ሕሙማን ገብቶ 40 ቀን እህል ውሃ ሳይቀምስ ሲጮህ ቆየ። በ40 ቀኑ እናንተ በኢየሩሳሌም ተነስቶ የነበረው ክርስቶስ ካመኑበት ያድናል ሲሉ ሰምቼ ነበር አላቸው። እንኪያስ ካንተ የባሰበት የለምና እመንና ዳን አሉት። አመንኩ ብሎ ቢነሳ ሰውነቱ ተንቋቅቶለት ተጽናንቷል። ይህን ይዘው በክርስቶስ አመን እያሉ ከ200 ያላነሱ ሕሙማን ድውያን ድነው ተነስተዋል። በወንጌልም አምነው ተጠምቀዋል። ቃል ለቃል ከማስተማሩም ሌላ ወንጌል ካልደረሰበት ለማዳረስ ከአንዱ ሀገር ወደ ሌላው ሲሄድ ምዕመናን ከሃይማኖት እንዳይናወጹ ከገቢረ ጽድቅ እንዳይወጡ 14 መልእክታትን ጽፎላቸዋል። ከዚህ በኋላ በ69 ዓመተ ምህረት ሮም ገብቶ ሲያስተምር ንጉሱ ኔሮን ቄሳር አስሮት ነበርና አካያ ዘምቶ ጠላት ድል ነስቶ ሲመለስ ጥሩት አለ። መስቀሉን በእጁ ይዞ ቀረበ። ተቆጥቶ በሰይፍ ቅጡት አለ። እንደ በግ እየነዱ ሲወስዱት የንጉስ ልጅ አገኘቻቸው። አምና ነበርና መጎናጸፊያሽን ስጭኝ አላት። ሰጠችው። በዚያ ሸፍነው ሰይፈውታል። ደሙም ሰማየ ሰማያት ወጥቶ ተካሷቸዋል። እሱን ገድለው ሲመለሱ የንጉስ ልጅ አገኘቻቸው። ጳውሎስስ አለቻቸው፣ በልብስሽ ሸፍነን በሰይፍ ገደልነው አሏት። ልብሴን መልሶልኝ ከጴጥሮስ ጋር አሁን በዚህ ሲያልፍ እያየሁት ገደልነው ትሉኛላችሁን? አለቻቸው። ልብሷን አይተው አምነዋል። ተቆርጦ የወደቀ ራሱንም ከአንገቱ ያጋጥሙት እንደ ቀድሞ ሆኖላቸው ቀብረውታል። መዋለ ስብከቱ 42 ዓመት ሲሆን ሲያርፍ የ74 ዓመት አረጋዊ ነበር። ቅዱስ ጴጥሮስና ቅዱስ ጳውሎስ የሞቱትም የተቀበሩትም በአንድ ቦታና በአንድ ቀን ነው። ጌታችን አምላካችን ኢየሱስ ክርስቶስ ከቅዱሳኑ በረከት ያሳትፈን። ወስብሐት ለእግዚአብሔር። ይቆየን። ሐዋርያት ሰላም ብርሃነ